إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. بسم الله إن شاء الله بدن بيسمال بيه ተስፋ አደርጋለሁ ዛሬ ላስተምራችሁ የፈለኩት ስለ ኃጢያት ስርየት ነው ይሄንን መናገር የፈለኩት ባለፈው ስናገር ኮኔክሽን ተቋርጦ ነበር ከዛ ካቆምኩት ነገር ላይ አንድ ላይ መቀጠል ስለፈለኩኝ ነው ወገናችን ሻሎም ጥያቄ አንስቶ ያው የነበራችሁ ጀማዓዎች ካላችሁ ማለት ነው ይዛኔ የተወሰኑ ነጥቦች አንድ ላይ አይተን ዳሰሰነው የቀረው ነገር ኮኔክሽን ስለተቋረጠ በወንድሜ ሊማሊሞ በኩል በስካይፒ ትንሽ ለመናገር ሞክሬ ነበር ግን ያው በደንብ ያልዳሰስኩት አንድ ፓርት ነበር የዛኔ ያልተናገርኩት ያው ያንን ነገር ካብራራሁት በኋላ ኢንሻአላህ የኃጢያት ስርየትን በተመለከተ ኢስላም ያለውን አቋም ለማስተማር ሞክራለሁ ካስታወሳችሁ የዛኔ ወገናችን ሻሎም ሲያነሳው የነበረው ጥያቄ ምንድነው ስለ ሰዎች አካለ ስንኩል ወይም ደግሞ አካለ ጎዶሎ ሆኖ መወለድ ዋናው ምንጩ ሰበቡ ክርስቲያኖች እንደሚናገሩት ከአዳም በወረስነው ኃጢያት ወይም አለፍጽምና ምክንያት ነው ይላሉ እናንተ ሙስሊሞች ደግሞ አላህ ስራው ፍጹም ነው ብላችሁ የምታምኑ ከሆነ እነዚህ ነገሮች ለምንድነው አላህ ያደረጋቸው የሚል ጥያቄ አንስቷል ለዛ ጥያቄ ወደ አራት ምክንያቶችን በወቅቱ መልስ ናቸው ብዬ አራት ነጥቦችን አንስቻለሁ ከነበራችሁና ካስታወሳችሁ ማለት ነው ከዛ ውስጥ አንደኛ አምላካችን አላህ ለምን ተብሎ የሚጠየቅ ጌታ አይደለም ላ ይስአሉ عما يفعل وهم يسألون ስለሚል አላህ ከሚሰራው ስራ ለምን ተብሎ አይጠየቅም ፈቃዱ ያልተገደበ ነው وهم يسألون ፍጥረታቶቹ ግን ይጠየቃሉ ይላል እየተሰማችሁ ከሆነ አንዳንድ አርጉልኝ ሌላው ሁለተኛው ምላሽ ደግሞ ጥበቡንና ኃይሉን ችሎታውንም ለመግለጽ ፈልጎ ነው አላህ ከጊዜ በኋላ የሆነ እቅድ አላማ ስላለው ኃይሉን ጥበቡን ለመግለጽ አስቀድሞ የሚሰራቸው ነገሮች አሉ በነቢያት በኩል ብዙ ተአምራትን አድርጓል ኢሳ አለይሂ ሰላም ሲላክ ለበኒ እስራኤሎች ከተላከባቸው ተአምራት መካከል ወኡብሪኡል አክመሃ ወልአብረስ እውር ሆነው የተወለዱ ሰዎች እንዲያዩ ለምጻሞች ደግሞ የቆዳ በሽታቸው እንዲነጻ በአላህ ፍቃድ ይህንን አደርጋለሁ ብሎ ሲናገር አላህ አስቀድሞ ሰዎችን አይነ ግንባር አድርጎ ሲፈጥራቸው ነገ ተአምሩን ኃይሉን ሊገልጽ እንደፈለገ ያሳያል ማለት ነው በኢሳ አለይሂ ሰላም በኩል ይህንን ስራ ሲሰራ የኢሳ ነብይነት የአላህ ጌትነት ደግሞ ይፋ ይሆናል ከዚህ አንፃርም አምላካችን አላህ አላማ ያለው ጌታ ነው በሶስተኛ ደረጃ እያንዳንዱ ሰው ደግሞ የአላህን ጸጋ ኒዕማ እንዲያውቅ ብለናል انما تعرف الاشياء بضدها ማንኛውም ነገር የሚታወቀው በምኑ ነው በተቃራኒው ነው አይደለም ኸይር መባሉ ወይም ደግሞ ጥሩ መሆኑ ትርጉም የሚኖረው ከጎኑ ምን ሲኖር ነው ሸር ሲኖር ነው ስለዚህ አላህን ጸጋ ሰዎች አንዳንድ ጊዜ የተፈተኑ ሰዎችን ሲያዩ አላህን ያመሰግናሉ ማለት ነው አላህን ያመሰግናሉ በአራተኛ ደረጃ ደግሞ ትልቁና ዋናው ሚዳኑል ኢብቲላ የፈተና ከላ መሆኑ ነው እንፈተናለን አንተ ሙሉ ጤናማ ሆነ ከሰውነት ብልቶችህ ምንም ነገር ሳይጎድልህ መፈጠርህና በእድሜ መቆየትህ ሌላው ወንድማችን ወይ እህታችን ደግሞ የተወሰነ ነገር መጉደሉ አላህ አንዱን ስለወደደና ሌላውን ስለጠላ አንዱን ስላከበረና ሌላውን ስላዋረደ ሳይሆን ሁለቱንም ሊፈትናቸው ፈልጎ ነው በሱረቱ አልሙልክ 67ኛ ሱራ ቁጥር 2 ላይ هو الذي خلق الموت والحياة ليبلوكم أيكم أحسن عملا እርሱ አላህ ማለት ሞትና ህይወትን በእናንተ ውስጥ የፈጠረ ነው እሱም አላማው ليبلوكم أيكم أحسن عملا የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ሊፈትናችሁ ይላል አንተ በተሰጠህ ኒዕማ በተሰጠህ ጤናማ አካል ትፈተናለህ ማለት ነው አላህን አመስግነህ ለዒባዳ ተግባር ታውለዋለህ ወይ ወደ መልካም ነገሮች ትራመድበታለህ ወይ ወይስ በተቃራኒው ወንጀል ነው የምትሰራው
ለመጥፎ ነገር ነው የምታገለግለው ፈተና አለብህ ማለት ነው እሱ ደግሞ በደረሰበት እንደዚህ አይነት በላ ሶብር ያደርጋል ወይስ አያደርግም ይታገሳል ወይስ አላህን ያማራል እነዚህ ነገሮች ፈተና ናቸው ቁርአን ወለነብሉወነኩም ቢሸይኢን ሚነል ኸውፍ ይላል አላህ በፍርሃት እንፈትናችኋለን ወልጁዕ ድርቅ እንዲከሰት በማድረግ በረሃብም ወነቅስ ሚነል አምዋል ከንብረት በማጉደልም ተከስራለህ ይጠፋብሃል ትዘረፋለህ ወልአንፉሲ እንደዚሁም በነፍስ እንፈትናችኋለን ከቤተሰቦቻችሁ መካከል አንዱን በሞት በመውሰድ ወይ ደግሞ በሰውነት ላይ በሽታ በማምጣት እንፈትናችኋለን ወثمرات እንዲሁም ከፍራፍሬዎች በማጉደል እንፈትናችኋለን ወበሽር الصابرين ታጋሾችን አበስራቸው ይላል በዚህ መሃል ሶብረኞችን እነማን الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون እነዛ ሙሲባ ወይም መከራ ባገኛቸው ጊዜ እኛ የአላህ ነን ሁላችንም ወደ እርሱ ተመላሾች ነን የሚሉትን አበስራቸው ይላል ይሄ ምን ያሳየናል ማለት ነው የፈተና ዓለም ነው ማለት ነው ዱንያ አላህ ለአንዱ ኒዕማ ሲሰጠው ሀብትን ሲለግሰው ለሌላው ደግሞ በድህነት ሲያኖረው አንዱን ወዶ ሌላውን ጠልቶ ሳይሆን ሁለቱንም እየፈተናቸው ነው ከዚህ አንፃርም ልናየው ይገባል የአላህ ሂክማ ጥበብ ግን እጅግ ብዙ ነው አራት ብቻ ነው ማለት አይደለም ከዚህ አንፃር ነው ልታየው የሚገባው ከኃጢያት ውርስ ጋር ግን ምንም ግንኙነት የለውም ብዬ ኃጢያት ውርስን አልተናገርኩም ማለት ነው እና ያው ከዚህ በፊት ደጋግሜ ነግሬያችኋለሁ ኃጢያት ውርስ የሚባለው ነገር በእስላም ውስጥ የለም መሰረት የሌለው አስተሳሰብ ነው ተጨባጭ ከሆነው ሎጂካል የሆነ ምክንያታዊነት ጋራም የሚቃረን የሆነ ነገር ነው ኃጢያት ምንጊዜም ቢሆን በተግባር በፈቃድ የሚመነጭ ነው እንጂ በውርስ እንደ ዘር የሚተላለፍ ነገር አይደለም ኃጢያት ማለት በሙስሊሞች እምነት የአላህን Subhanahu Wa Ta'ala ትእዛዝ በሐሳብም ሆነ በተግባር ተቃውሞ መገኘት በሐሳብም ሆነ በተግባር ተቃውሞ መገኘት ኃጢያት ይባላል አላህ Subhanahu Wa Ta'ala አንድን ነገር አድርግ ብሎ ካዘዘህ ያ ያዘዘህን ነገር ማድረግና መፈጸም እየቻልክ ሳታደርገው ስትቀር ይሄ ተግባርህ ምን ይባላል ኃጢያት ተብሎ ይሰኛል በራስህ ነፃ ምርጫ በራስህ ነፃ ፍቃድ ስለተውከው ማለት ነው ለመስራት እያሰብክ ለመስራት እያቀድክ ያንን ነገር ግን እንዳትሰራ ስለከለከለህ አይደለም ሶላት ስትሰግድ ወቁሙ ሊላሂ ቃኒቲን ለአላህ ታዛዦች ሆናችሁ ቆማችሁ ስገዱ ይላል አምላካችን አላህ አይደለ እንዴ ታዲያ ወንድማችን ወይ እህታችን የአላህን ትእዛዝ በማዳመጥ እሺ ብለው ለጌታቸው ቆሞ ለመስገድ ሲያስቡ ሰውነታቸው ላይ የደረሰባቸው ህመም ወይ ደግሞ ምናልባት ከሰውነት አካላቸው የተወሰነ ነገር በመጉደል እንዳይቆሙ ከለከላቸው ያ መቆም ስላልቻሉ ቁጭ ብለው ሰገዱ እንግዲያውስ የአላህን ትእዛዝ አላከበራችሁም ኃጢያት ሰርታችኋል ይባላሉ እንዴ ተግባራቸው ኃጢያት ይሰኛል አይሰኝም በንያቸው የአላህን ትእዛዝ ለመፈጸም ተነስተዋል በተግባር ግን ያንን ነገር ለመተግበር ወደ ስራ ለመቀየር የሚያስችለው ነገር ግን ተነስተውባቸዋል ስለዚህ ከፈቃድ ከምርጫ ጋር የሚለው ይያያዛል ማለት ነው ንያም ወሳኝነት አለው ነብያችን አለይሂ ሰላቱ ወሰለም اذا اقتتل المسلمين بسيفيهما فالقاتل والمقتول في النار ሁለት ሙስሊሞች ሰይፍ ከተማዘዙ በሰይፋቸው ከተገዳደሉ ገዳይም የእሳት ነው የጀሃነም ነው አሉ ሰሃባዎች የገዳይ ጉዳይ አላሳሰባቸውም ህይወት ስላጠፋ ይገባዋል فما بال المقتول አሉ ተገዳይ ግን ለምን ጀሃራዊ ህይወቱንም ማጥቶ ተገድሎ እንደገና ጀሃነም እሳት ለምን ሲሏቸው انه اراد قتل اخيه እሱም እኮ ወንድሙን ለመግደል ፈልጓል ነይተዋል አሉ የተነሳው ራሱን ለመከላከል አይደለም ራሱን ለመከላከል ቢሆን አይሸሽም ነበር እሱም ለመግደል ሰይፍ መዟል ስለዚህ በንያውና በእንቅስቃሴው ይጻፍበታል አሉ አላሁ Subhanahu Wa Ta'ala አድርጉ ብሎ ያዘዘንን ነገር ማድረግ እየቻል ከነፃ ምርጫችን ከፈቃዳችን ጋር ሳናደርግ ከቀረን ተግባራችን ምን ይባላል ማለት ነው ኃጢያት ተብሎ ነው አይደል የሚሰየመው በዛው ተቃራኒ ደግሞ አላህ የከለከለንን ነገር
እንዳትቀርቡት ብሎ ያስጠነቀቀንን ነገር መራቅና መጠንቀቅ እየቻለን ከራሳችን ነፃ ምርጫ ከፈቃዳችን ጋራ ስንዳፈረው ኃጢያት ተብሎ ነው የሚሰየመው። ስንጥስ ኃጢያት ይባላል። ይሰማል አይደለ? ያለ ምርጫ ያለ ፈቃድህ ተገደህ የምታደርገው ነገር ግን ወንጀል አልተባለም። ለምሳሌ ኸምር መጠጣት ሐራም ነው። የአላህ ስም ያልተወሳበት ለጣዖት የታረደ ነገር መብላትን ሐራም ነው። ያ ከመሆኑ ጋር ግን ፈመን ይጥር ለመብላት የተገደደ ሰው في مخمصة أي في مجاعة شديدة برتو يهون رهاب قطموت غير متجانف لإثم ወደ ወንጀል ያላዘነበለ ሆኖ ሳለ ህይወቱን ለማትረፍ ብቻ ብሎ ያንን ነገር ቢበላ فإن الله غفور رحيم الله ለእንደዚህ አይነቱ ሰው ይቅርባይ መሐሪ ጌታ ነው ይላል። ታዲያ ይሄ ሰው ወንጀል ለምንድነው የሌለበት? ይሄው ወንጀል የሚያሰኙ حرام ነገሮችን ተዳፍሯል፣ ግን ያለ ምርጫው ነው የሰራቸው። ያለ ምርጫው ያለ ፈቃዱ ተገዶ ህይወቱን ለማትረፍ ያደረጋቸው ነገሮች ናቸው። ከዚህ ሁሉ ጥቅል የምንረዳው ቁም ነገር ምንድነው? ኃጢያት ማለት ወይም ወንጀል ተብሎ የሚሰየመው ነገር የአላህን Subhanahu Wa Ta'ala ትእዛዝ በሐሳቡም ሆነ በተግባር ሆን ብሎ መቃወም ነው። አድርግ የተባለውን ማድረግ መፈጸም እየቻለ ሳያደርግ ከቀረ አድርግ የተባለውን ነገር ደግሞ አታድርግ የተባለውን ነገር መተው መቆጠብ እየቻለ ሆን ብሎ ከተዳፈረ ድርጊቱ ኃጢያት ይሰኛል። ወደ አደምና ሐዋ አለይሂም ሰላም ስንመጣ በጀነት ላይ ሁለቱን ያ አደም እስኩን አንተ ወዘውጁከ الجنة አደም ሆይ አንተ ከነሚስትህ በጀነት ተቀመጡ فكلا من حيث شئتم رغدا فكلا منها حيث شئتما رغدا ከጀነት ጸጋም በሰፊው በመትሹት መልኩ ተመገቡ ولا تقربا هذه الشجرة ይህችን ዛፍ ግን አትቀርቡ فتكونا من الظالمين ትሆናላችሁ አላቸው። አላሁ Subhanahu Wa Ta'ala ይህንን ትእዛዝ ለአደምና ለሐዋ ሲሰጣቸው አደምና ሐዋ ነፃ ምርጫ ነበራቸው አልነበራቸውም? አላህ ያላቸውን ትእዛዝ አክብረው እስከ ዘላለሙ ሳይበሉ መቀጠል ይችላሉ አይችሉም? በምርጫቸው ሆም ብለው መዳፈርስ ይችላሉ አይችሉም? ይችላሉ። ከዛ በኋላ ነው እንግዲህ ሸይጣን መጣ ወሰወሳቸው። የሸይጣን ጉትጎታ ሐቅ መሰላቸውና እሱም በመታዘዝ ቅጠሉን በሉ። ያንን ሲበሉ ነው فعصى آدم ربه فغوى አደምም ጌታውን አመፀ አስተባበለ ጠመመ ይላል። እና እዚህ ጋር ኃጢያት ተብሎ የተሰኘው የአላህን ትእዛዝ መጣሳቸው ነው አይደለም? አደምና ሐዋ የአላህን ትእዛዝ ሲጥሱ ቀድሞ የወረሱት ኃጢያት ነበር? ውስጣቸው የተጫናቸው አንድ ፓወር ነበር እንዴ ቅጠሉን እንዲበሉ? ያስገደዳቸው ሌላ ፓወር አለ ወይስ ሸይጣን ኃይሉን ተጠቅሞ ያለ ምርጫቸው አፋቸውን ከፍቶ አጉርሷቸዋል? አላጎረሳቸውም። በኃይል ተጠቅሞ አላጎረሳቸውም። ስለዚህ ምርጫው በእነሱ እጅ ነው ያለው ማለት ነው። ይሄ ነው እንግዲህ አሁን በራሳቸው ነፃ ምርጫ ተግባራቸው ኃጢያት የተሰኘው ማለት ነው። ታዲያ እንደዛ ከተባለ ኃጢያት ውርሰለ ተብሎስ ማመን እንዴት ይቻላል? አደምና ሐዋ በወቅቱ በምርጫቸው ከሆነ የሰሩት ከሌላ አካል ካልወረሱ ራሳቸው ፈቅደው የተገበሩት ነገር ከሆነ ኃጢያት የተሰኘው እኛስ የነሱ ልጆች የሆነው ከነሱ ወርሳቸዋል ማለት አሁን ትርጉም ይኖረዋል? ትክክለኛ አስተሳሰብ ነው? ከዘር ወደ ዘር የሚተላለፍ በሽታ ነው እንዴ ኃጢያት? ሰው በፈቃደኝነት በምርጫ የሚተገብረው እንጂ ከዘር ወደ ዘር የሚተላለፍ አልነበረ። እና ይሄ የተሳሳተ አስተሳሰብ ነው ያው በወቅቱ የተነሳው። አላኩል ሐል መዳን ለሚፈልግ ሰው ትክክለኛውን ጀነት ለማግኘት የኃጢያት ስርየት የሚፈልግ ሰው ግን አላህ በሱረቱ ጣሃ ቁጥር 82 ላይ ያለውን ማሟላት ይጠበቅበታል። አላህ እነዚህን መስፈርቶች ከሚያሟሉ ሰዎች ያደርጋል። ጌታችን በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ ወኢኒ ለገፋሩን እኔ መሐሪ ነኝ ይላል። ምህረተ ሰፊ የሆንኩ አምላክ ነኝ ሊመን ታበ በመጸጸት ወደኔ ለተመለሰ ሰው ወአመነ እንደዚሁም ላመነ ወዓሚለ ሷሊሃ መልካም ስራ ለሰራና ثم اهتدى በዚህ እምነቱ እስከ መጨረሻው ለጸና
እስከ መጨረሻው በሐቅ ጎዳና ላይ ለተመራ ለሆነ ሰው ምህረተ ሰፊ ኃጢያትን ይቅር ባይ ጌታ ነኝ ይላል። ذكر الله في هذه الآية للمغفرة 4 أسباب الله በዚህ አየት ላይ ለኃጢያት ስርየት ለኃጢያት ይቅርታ 4 ምክንያቶችን ጠቅሷል። ከነዚህ አራተኛው ምክንያት وإني لغفار لمن تاب በመጸጸት ወደኔ ለተመለሰ ሰው ምህረተ ሰፊ ነኝ ሲል التوبة النصوح ትክክለኛ ምህረት የሚያስገኝ የሆነውን ተውበት ወይም ንስሐ መግባት የኃጢያት ስርየትን እንደሚያስገኝልን አላህ በቁርአኑ ገልጾልናል ማለት ነው። في جميع الأوقات من جميع الذنوب والسيئات በማንኛውም ጊዜ ከየትኛውም አይነት ወንጀል ከየትኛውም አይነት ኃጢያት ተውበት ወይም ንስሐ ገብቶ ወደ አላህ መመለስ የኃጢያት ስርየትን ያስገኝልናል ማለት ነው። ሰዎች እንደመሆናችን መጠን ልናጠፋ እንችላለን። ነቢያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣኡን وخير الخطائين التوابون አሉ። የአደም ልጆች በጠቅላላ ተሳሳቾች ናቸው። ከተሳሳቾቹ መካከል ግን በላጮች ማን ናቸው? ስህተታቸውን በተውበት ወይም በንስሐ የሚያሳጥቡ ናቸው ነው። አላህ በሱረቱ ፋጢርም እንደተናገረው ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة አላህ ሰዎችን በሰሩት ወንጀል ምክንያት በቅጣት ቢይዛቸው ኖሮ በመድር ላይ አንድም ተንቀሳቃሽ አይኖርም ነበር ይላል። ይሄ ማለት ሰው ሁሉ ይሳሳታል ያጠፋል። ነገር ግን ለዚህ ጥፋቱ ከአላህ ዘንድ ይቅርታ ማግኘት የሚፈልግ ሰው ተውበት መግባት አለበት ማለት ነው። ቁርአን በሱረቱ ኑር በምዕራፍ 24 ቁጥር 31 ላይ ምን ይላል? ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ምእመናን የሆናችሁ ሰዎች ወይ በጠቅላላ ሁላችሁም ተውበት ወይም ንስሐ በማድረግ ወደ አላህ ተመለሱ አላማና ግቡም ለዓለኩም ትፍሊሑን ይላል። ከምትፈሩት ከጀሃነም እሳት ተጠብቃችሁ የምትፈልጉትን ጀነት ትጎናጸፉ ዘንዳ ሁላችሁም በመጸጸት ወደ አላህ ተመለሱ። ይሄ ማለት فإذا تبتم ከተጸጸታችሁና ከተመለሳችሁ አፍለህቱም ከምትፈሩት ነገር ዳናችሁ ማለት ነው። ወነጀህቱም እድለኛም ሆናችሁ ወሰዒድቱም في الدنيا والآخرة በምድራዊ ህይወታችሁም ሆነ በመጨረሻው ዘለቄታዊ ዓለም በአኺራ እድለኞች ሆናችሁ ማለት ነው። وقال تعالى በሌላም አየት ላይ በሱረቱ ተሕሪም ምዕራፍ 66 ቁጥር 8 66ኛ ሱራ ቁጥር 8 ላይ ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቱቡ ኢለላህ ወደ አላህ በመጸጸት ተመለሱ ስትመለሱም ተውበት ስትገቡም ተውበተን ነሱሃ ምህረት ልታስገኝ የምትችል የሆነች እውነተኛ ተውበትን ይሄን ካደረጋችሁ አሳ ረብኩም ከጌታችሁ ዘንድ ይረጋገጥላችኋል አን ይከፍር عنكم ሰይአቲኩም ኃጢያታችሁን ከላያችሁ ላይ ሊያብስላችሁና ወይድኺሉኩም ጀናትን ተጅሪ من تحتها الانهار ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነቿን ጀነት ሊያስገባችሁ ቃል ገብቶላችኋል ተረጋግጦላችኋል ማለት ነው። በዚህ ቅዱስ ቁርአን አንቀጽ መሰረት ምን መረዳት ይቻላል? ወተክፊር السيئات ودخول الجنات የኃጢያት ስርየት መገኘትና ወደ መግባት መጎናጸፍ ሁሉ ያለው በምንድነው? ሊመን ታበ ኢለላህ ተዓላ ተውበተን ነሱሃ ወደ አላህ እውነተኛ የሆነ ተውበት እውነተኛ የሆነ ንስሐ ለገባ ሰው ነው። بأن يفعل التائب الواجبات ويترك المحرمات ይሄ ማለት ተውበት አድራጊው አካል ዋጅብ ወይም ግዴታ የሆኑበት ነገሮችን ሊተገብርና አላህ እርም ነው ክልክል ነው ባንተ ላይ ያላቸውን حرام ነገሮች ሊተዋቸው ነው። ويندم على ما فات من ذنوب وسيئات እንደዚሁም ደግሞ ባሳለፋቸው ከዚህ በፊት በሰራቸው ወንጀሎች ሊጸጸት ነው። ويعظم ألا يعود إليها في المستقبل ካሁን በኋላ ደግሞ ዳግመኛ ወደዚህ ወንጀል አልመለስም ብሎ ቆራጥ የሆነ ሐሳብ ሊወስድ ነው ማለት ነው። ይሄን ካደረገ فإنها تكفر سيئاته ኃጢያቶቹን በጠቅላላ ታሳብስለታለች። ويدخل الجنة برحمة الله عز وجل በአላህ ረህመትም ጀነት እንዲገባ ይደረጋል ማለት ነው። ويدخل الجنة برحمة الله تعالى بسبب توبته النصوح
ትክክለኛና ምህረት ልታስገኝ በመትችለው ተውበቱ ሰበብ ጀነት ይገባል ማለት ነው وقال تعالى በሌላ ቦታም ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 153 ሰባተኛ ሱራ 153ኛ አየት ላይ والذين عملوا السيئات እነዛ መጥፎ ነገሮችን የሰሩ ثم تابوا من بعدها ከመጥፎ ስራቸው በኋላ ግን ወዲያውኑ በንስሐ ወደ አላህ የተመለሱ ወአመኑ እንደዚሁም እምነታቸውን ያሳመሩና ያስተካከሉ ኢነ ረበከ ሚን ባዕድሃ አላህ ከነሱ ኃጢያትና ተውበት በኋላ ለገፉር ረሂም ይቅርባይና መሐሪ አዛኝ የሆነ አምላክ ነው በማለት ተስፋ ይሰጣቸዋል ማለት ነው እንደዚሁም በሌላ አየት ላይ በሱረቱ ሹራ ምዕራፍ 42 ቁጥር 25 ሱረቱ ሹራ ምዕራፍ 42 ቁጥር 25 ላይ وهو الذي يقبل التوبة عن عباده እሱ አላህ ብሎ ማለት ከባሮቹ ተውበትን ወይም ንስሐን የሚቀበል ነው አለ ከሙስሊሞች ወይ ከሙእሚኖች ብቻ አይደለም ያለው በጥቅሉ ከማን ያለው ከባሮቹ ብሏል ማንኛዎቹም ቢሆኑ ማለት ነው በክህደት ተግባር ላይም የተሰማሩ ከሆኑ ባሮቹ እስከሆኑ ድረስ ወደ አላህ በንስሐ በተውበት ከተመለሱ አላህ ተውበታቸውን ንስሐቸውን የሚቀበል ነው ወያዕፉ አን السيئات እንደውም አንዳንድ ጊዜ ለሚሰሩት ጥቃቅል ወንጀሎች እንኳን በይቅርታ እንዲሁ የሚያልፍ ጌታ ነው ወያዕለሙ ማ ተፈዓሉን የምትሰሩትን ሁሉ የሚያውቅ አንድ ጌታ ነው ስለዚህ ያንን ያወቀ ነገር ግን በዝምታ ያልፋል ስላላወቀ አይምሰላችሁ ነው ያውቃል ሁሉንም ነገር ነፍሱ እንኳን የምታጫውተውን ያላሰበውን ገና ወደፊት የሚያስበውን አስቀድሞ የሚያጌታ አላህ ዝም ሲል ያላወቀ አይምሰላችሁ እንደው በይቅርታ በዝምታ እያለፋችሁ ነው ይላል والآيات في هذا المعنى كثيرة معلومة ይሄን በተመለከተ በቅዱስ ቁርአን ውስጥ ስለ ንስሐ ስለ ተውበት የተነገሩ አንቀጾች እጅግ ብዙ ናቸው 80 90 ብለን የምንገደባቸው አይደሉም ማለት ነው እና በጥቅሉ አንደኛ የኃጢያት ስርየት የሚገኘው ተውበት በማድረግ ነው ተውበት እንድንገባ ደግሞ እነዚህ አንቀጾች ሁሉ ይገፋፉናል ይሄን ያህል ወንጀል ሰርቼ ብለን ደግሞ ተስፋ እንዳንቆርጥ ከተውበት ወደ ኋላ እንዳያደርገን አላህ በተቀጣዩ በዚህኛው አንቀጽ ላይ ተስፋ ይሰጣል ለባሮቹ ቁል በላቸው ነው የሚለው ያ ዒባዲየ الذين اسرفوا على انفسهم በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ይላል ኃጢያት በመስራት ማለት ነው የአላህን ትእዛዝ በመዳፈር ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ከአላህ እዝነት መቼም ይሁን መቼ ተስፋ አትቁረጡ ኢነላህ የግፊሩ الذنوب جميعا አላህ ወንጀሎችን ኃጢያቶችን በጠቅላላ የሚምር ጌታ ነው ይላል ኢነሁ هو الغفور الرحيم እሱ ማለት ይቅርባይ መሐሪ አዛኝ የሆነ ጌታ ነው ስለዚህ ከወንጀላችሁ ብዛት የተነሳ ከአላህ ረሕመት ተስፋ ልትቆርጡ አይገባም ወንጀላችሁ የቱንም ያህል ቢከፋ የአላህ ረሕመት ምንድነው ማለት ነው ከሰራችሁት ወንጀል በላይ ነው ይበልጣል ነው በቃ ተውበት አድርጉ ንስሐ ግቡ ነው ሰው 40 እና 50 አመት በወንጀል ተጨማልቆ መጨረሻ ላይ ግን አላህም ሊመረው ፈልጎ ተውፊቁን ሲለግሰው እሱም ተውበት ለማድረግ ሲፈልግ እስከዛሬ ድረስ ወንጀል ስትሰራ ከርመህ ዛሬ በስተርጅና እድሜ ነው ወይ ወደኔ የምትመለሰው ያንተን ተውበት ያንተን ንስሐ አልቀበልም ዞር በል የሚል ጌታ የለም ማለት ነው አላህ ምህረቱ ሰፊ ነው ነገር ግን ሳያውቀው ቢሞትስ ነው ሰውየው ተዘናክቶ ነገ ከነጎዳ ብሎ ሳያውቀው ቢሞትስ የሚለው ሁላችንንም የሚያስፈራን ነው ለዚህ ነው ለተውበት መቸኮል ያስፈልገው ማለት ነው አላህ ግን መቼም ይሁን መቼ መሐሪ የሆነ ጌታ ነው እነዚህ ሁሉ ቅዱስ ቁርአናዊ ምክሮች ናቸው ነብያችን አለይሂ ሰላቱ ወሰለም ደግሞ በቅዱስ ንግግራቸው በሐዲሳቸው ላይ ደግሞ በደንብ መክረውናል ይሄንን ተውበት በተመለከተ ማለት ነው ለኛም አርአያ ሆነው አሳይተውናል والله ብለው በጌታቸው በአላህ ምለው ነገሩን ኢኒ ለአስተግፊሩላህ ፊል የውሚ ወአቱቡ ኢለይህ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክثر من 70 مرة ጌታዬን አላህን ይቅርታ ምህረትን እጠይቀዋለሁ ወደሱ በመጸጸትም እመለሳለሁ በቀን ከ70 ጊዜ በላይ አሉ ከ70 ጊዜ በላይ ተውበት እገባለሁ ይያሉ ነው ነብያችን አለይሂ ሰላቱ ወሰለም ወንጀል ኖሮባቸው አይደለም ወይም 70 ጥፋት ሰርተው አይደለም ለኛ አርአያ እንዲሆኑን ነው hatta ስህተት እንኳን ቢሰሩ ወደፊት
ሙሉ በሙሉ ስተትህን ምሬሃለሁ ብሎ አላህ ቃል የገባላቸው ነብይ ናቸው በሱረቱል ፈትህ ላይ ሲጀምር ኢና ፈተህና ለከ ፈትሐን ሙቢና ሁለተኛው አንቀጽ ላይ ምን ይላል ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ከዚህ በፊት ያሳለፍከውን ወደፊትም የሚመጣውን ስህተትህን አላህ ሊምርልህ ቃል ገባልህ ሊምርህ ቃል ገባልህ ስተት እንኳን ከሳቸው ቢገኝ ሙሉ በሙሉ አላህ ምን አድርጓል ምሬሃለሁ ብሎ ቃል የገባላቸው ነብይ በቀን ውስጥ ግን ከ70 ጊዜ በላይ استغفار አበዛለሁ ምህረትን እጠይቃለሁ ወአቱቡ ኢለይ ወደ አላህ በመጸጸት እመለሳለሁ ይላሉ እኛ በየቀኑ በወንጀል የምንጨማለቀው ስንት ጊዜ ነው መንገባው ይሄ ለኛ ትልቅ ፈተና ነው የሚሆነው ማለት ነው ግን አርአያ ሆነውናል ስለዚህ ኢንሻአላህ ከሚምር ጌታ ተስፋ መቁረጥ እንደሌለብን በዚህ ልንረዳ ይገባናል አላህ ምህረቱ ሰፊ ነው በሌላም ቅዱስ ንግግራቸው አለይሂ ሰላቱ ወሰለም ምን ብለዋል ኢነላህ يبسط يده بالليل ليتوب مسيء النهار አላህ በሌሊት እጁን ይዘረጋል አሉ የራህመት እጁን ይዘረጋል ليتوب مسيء النهار በቀን ወንጀል ሲሰሩ ያመሹ ሰዎች ሌሊት ላይ ተነስተው እባክህ ጌታችን ሆይ ማረን ብለው ወደሱ ከተመለሱ ሊመራቸው ويبسط يده بالنهار እንዲሁም በቀንም እጁን ይዘረጋል አሉ ይሄው የራህመት እጅ በቀንም እንደተዘረጋ ነው ليتوب مسيء الليل በሌሊት ወንጀል ሲሰሩ ያደሩ ሰዎችን እባክህ ጌታችን ሆይ ከወንጀላችን ይቅር በለን ብለው ተጸጽተው ወደ አላህ ከተመለሱ በቀኑም ጊዜ ሊመራቸው ይሄንን የሚያደርገው ልክ እንደ ባዛር ወይም ኤግዚቢሽን እንደሚባለው ለ3 ቀን ለ5 ቀን ሳይሆን حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ ከምዕራብ እስክትወጣ ድረስ ይባላል ምን ማለት ነው ቂያማ እስኪቆም ማለት ነው ምን አይነት ሰፊ እድል ነው የተሰጠን ግን በዚህ ሁሉ ሰፊ እድል ያልተጠቀመ እውነተኛ እድል ቢስ ማለት ራሱ ነው በነፍስ ወከፍ ለአንድ ሰው እስከመቼ ነው ኢነላህ يقبل التوبة العبد ما لم يغرغر አላህ የባሮችን ተውበት ጣዕረሞት ወይም ገርገራ ሰከራተል መውት እስካልገባ ድረስ ይቀበለዋል ከተባለ በጣም ትልቅ እድል ተሰጥቶታል ማለት ነው ወንጀል ከመስራቱ ጋር ይሄን እድል ከሁለት ነገሮች ጋር እስኪያነጻጽሩት አንደኛ ከምድራዊ ህግ ጋር በምድራዊ ህግ ላይ ወሰን ብትተላለፉ አውቃችሁም ይሁን ሳታውቁ ጥፋትን ብታደርጉና የህግ አካላቶች ቢመለከቷችሁ ወዲያው ይዘው ነው አይደል ፍርድ ቤት የሚያቀርቧችሁ በ24 ሰዓት ውስጥ ከታሰርክ በኋላ ፍርድ ቤት መቅረብ አለበት ፍርድ ቤት ቆመ ብይን ይሰጥብሃል ማለት ነው ለጥፋትህ ተመጣጣኝ ነው የተባለውን ቅጣት ትቀበላለህ ማለት ነው በቃ መታለፍ የሚባል ነገር የለም ያ አይነት ነገር ግን ከጌታችን ዘንድ ቢመጣብን ኖሮ እንዴት እንሆን ነበር በሁለተኛ ደረጃ ደግሞ ትምህርት ቤት የሚሰጠንንም ፈተና እንውሰደው ያስጨናን በተለይ ፋይናል ኤግዛም የሚባለው የሚያስጨንቅ ፈተና ይሆናል ከ40 ወይ ከ60 ትጠየቃለህ ክላስ እንደገባህ የሚሰጥህ 90 ደቂቃ ወይ 120 ደቂቃ ነው ከ2 ሰዓት በላይ እድል የለህም ትባላለህ ደቂቃ ይደወላል ይጀመራል ማለት ነው በዚህ 120 ደቂቃ ውስጥ ተጨናንቀህ መመለስ አለብህ ያን ሁሉ ጥያቄዎች በ120 ደቂቃ አስበህ መመለስ ካልቻልክ ወይም ገና ከሆንክ ሰዓቲቷ ከደረሰች ወዲያውኑ ፈታኙ አካል ወረቀትህን ይነጥቀዋል ማለት ነው አምላካችን አላህ ግን ተውበት በማድረግ ንስሐ ገብተን ወደዚህ ታዳ መቼ ነው የምንጠቀመው ነው እና አላህ ለኛ የሰጠን ሙሉ ህይወታችንን እድሜያችንን ሆኗል ማለት ነው በተሰጠን ሙሉ እድሜ ካልተጠቀመን መቼ እንጠቀማለን በዚህ እድሜው ያልተጠቀመ እድለቢስ ካልሆነ ማን እድለቢስ ይሆናል ያን ሁሉ አመት ሲኖር ፍርዓውን ለعنቱላሂ ዐለይሂ አላህ እድል ሰጥቶታል ሙሳን ነብይ አድርጎ ልኮለታል ተአምራትን አሳይቶታል ባህሩን ወደ ደም ለውጦ የተለያዩ አይነት ወደ 9 ወይም 10 የሚጠጉ ታላላቅ ተአምራቶችን ያሳየው ና ወደ ሐቅ ተመለስ የሚል ጥሪ ቀረበለት በዛ ሁሉ እንኳን ተውበት ካደረገ ወንዶችን ሁሉ ገና ሲወለዱ ከማረዱ ጋራ አላህ ሊምረው እየነገረው ማለት ነው እንቢ አለ መጨረሻ ባህር ላይ ሲሰጥም ጣዕረሞት ውስጥ ሲገባ ነው فلما ادركه الغرق መስጠም ባገኘው ጊዜ قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين በኑ እስራኤሎች ባመኑበት ከሱ ውጪ ሌላ በእውነት የሚመለክ አምላክ በሌለው በአንዱ ጌታ በአላህ አመንኩኝ እኔም ከሙስሊሞች ነኝ አለ
ከዱንያ ተሰናብቶ ወደ አኺራ መሸጋገሩን ባረጋገጠ ጊዜ አልአን አሁን ነው እንደ ያለው አምላካችን አላህ وقد عصيت من قبل ከዚህ በፊት በተሰጠህ ረጅም ዘመናት ስታምስ ከርመህ وكنت من المفسدين ከሚያበላሹት ከካሃዲዎች ሆነህ ያለ አሁንማ እንዴት ይሆናል አለው ያ አይነት እድልኛም እንዳይገጥመን አላህም በተውፊቁ ረህመቱን እንዲለግሰን በተሰጠን ጊዜ ተጠቅመን ቶሎ ወደ አላህ መመለስ አለብን ሰባኪዎች ወይም ወንጌላውያኖች ሲናገሩ ሰምታችኋል ወይስ እናንተ ሀገር በየመንገዱ አይሰብኩም በተለይ ሀበሾች መንግስተ ሰማያት ቀርባለችና ንስሐ ግቡ ይላሉ ሁሌ መንግስተ ሰማያት ቀርባለች ንስሐ ግቡ ተውበት አድርጉ ተውበት ግቡ ማለታቸው አግባብነት ያለው ነው ግን የቀረበው መንግስተ ሰማያት ሳይሆን የጌታችን ትክክለኛ ዳኝነት ነው ሁሉም የሥራውን የሚያገኝበት አኺራ ነው መንግስተ ሰማያትማ ከተባለ ጀነት ብቻ ሊሆን ነው ጀነትም ጀሃነምም ለባሮች እኩል እየቀረቡ በመጡበት ቂያማ በተቃረበበት ሰዓት ላይ ሰው ሁሉ ተውበት ማድረግ አለበት ይሄንን ነው ነቢያችን ሩህ አሉን hatta በሌላ የኢማሙ ሙስሊም ዘገባ በአንድ የጦር ምርኮ ላይ ከተማረኩት ሴቶች መካከል አንዷ ወዲያ ወዲ ትሮጣለች ልጅ ፍለጋ ነው ለካ ከተወሰነ ሩጫ በኋላ ልጇን ስታገኘው ቶሎ ብላ አቅፋ ማለት ነው ወደ ሆዷ በማስጠጋት ትይዘዋለች ያንን ልጇን እንዳገኘች ወደ ሆዷ አቅፋ ስታስጠጋውና ስታጠባው ነቢያችን አለይሂ ሰላቱ ወሰለም መላሉ እስኪ ስለዚህ ሴት ንገሩኝ አሁን እቺ ሴት ልጅ እሳት ላይ ልጇን ጣይ ብትባል ትጥላለች ወይ አሏቸው ላ ወላሂ አሉ በፍጹም በጌታችን በአላህ እንምላለን ልጇን እንደዚህ አቅፋ ወደ ሆዷ አስጠግታ ጡት እያጠባች እንዴት ብትጨክን ነው ታዳ ወደ እሳት የምትጥለው አሉ ነቢያችን አለይሂ ሰላቱ ወሰለም ምናሉ والله ارحم بعباده من هذه المرأة بولدها እቺ ሴት ለልጇ ካላት ፍቅርና እዝነት በላይ አላህ ለባሮቹ አዛኝ ጌታ ነው ብለው አስተምረዋል ከዚህ የበለጠ እዝነቱን ግን አንድ ሰው ካልተጠቀመ ያው የሚያሳዝነው ነገር ቅጣት መጠበቅ ብቻ ነው አላህ ሲናገር ነቢ ዒባዲ አኒ አነ الغفور الرحيم ለባሮቼ ንገርልኝ አሳውቅልኝ እኔ ማለት እጅግ በጣም ሩህሩህ አዛኝ ጌታ መሆኔን እንቢላልና ላልተጠቀመ ደግሞ ወአን عذابي هو العذاب الأليم ቅጣቴ ደግሞ እጅግ በጣም የበረታ አሳማሚ ቅጣት ነው በማለት አላህ ይናገራል ማለት ነው በኢማሙ ሙስሊም ዘገባም እንደዚሁ ነቢያችን አለይሂ ሰላቱ ወሰለም ምናሉ ለው يعلم الكافر ما عند الله من رحمة ካፊር አላህ ያዘጋጀውን የራህመቱን ስፋት የራህመቱን ትልቅነት ቢያውቅ ኖሮ ما قنط احد من جنته አንደኛውም ካፊር ከአላህ ጀነት ተስፋ ይቆርጥም ነበር አሉ በዚህ ክህደት ተግባሩ ላይ ሆኖ የአላህን ጀነት ይመኝ ነበር ማለት ነው ምንኛ ረህመቱ ሰፊ ጌታ ነው ወለው يعلم المؤمن ما عند الله من عذاب ሙእሚን ደግሞ አላህ ያዘጋጀውን የቅጣቱን ትልቅነት ላመጹ በተውበት ወደሱ ላልተመለሱ ባሮች ያዘጋጀውን ቅጣት ትልቅነቱን ቢያውቅና ቢረዳ ما طمع احد من جنته ከመእመናን ባሮቹ መካከል አንድም ሰው ጀነቱን አይከጅልም ተስፋ ያረግም ነበር እነዚህ ሁለት የተለያዩ ዘገባዎች የተለያዩ አነጋገሮች እዚህ ቦታ ላይ ለምንድነው የመጡት ምን ጊዜ ሙስሊም بين الخوف والرجاء እንዲመላለስ ነው በተስፋና በፍርሃት መካከል የአላህን ረህመት ትልቅነት እያየ እሱም ሰበብያ ሆኖ ያቅሙን ያክል እየለፋ አላህ ጀነትን ይሰጠኛል ብሎ ተስፋ እንዲያደርግ በዛው ተቃራኒ ካመጽኩትና እንቢ ብዬ ከመስመሩ ከወጣው ለወንጀሌም ተውበት ሳልገባ አላህን ከተገናኘው ይቀጣኛል ብሎ ደግሞ ቅጣቱን እንዲፈራ ማለት ነው بين الخوف والرجاء ይሄ የኡነተኛ ሙእሚኖች ባህሪ ነው ምንጊዜም አላህን ሲለምኑት يدعونه رغبا ورهبا ይባላል ጀነቱን ከጅለው ተስፋ አድርገው ቅጣቱን ደግሞ ፈርተው መሆን አለበት በአንድ ጎን ተንጠልጥሎ የሚባል ነገር የለም የጀነት ካርድ ተሰጥቶናል እኛ በእርግጠኝነት የመንግስተ ሰማያት መሆናችን ተረጋግጧል ምን አይነት አስተሳሰብ ነው ካፊሮች አንዳንድ ጊዜ እኛን ይጠይቁናል እውነት እናንተ ትክክለኛ ናችሁ ወይ እስላም የሐቅ መንገድ ነው ብላችሁ ታምናላችሁ ወይ ይሉናል ምንም ጥርጣሬ ስለሌለን አዎ ስንላቸው እንግዲያውስ ጀነት ነው ወይ የምትገቡት ይሉናል
እሱን አላህ ነው የሚያውቀው እኛ ተስፋ አለን ጌታችን ጀነቱን እንደሚሰጠን ስንላቸው ታዳ ወዴት እንደምትሄዱ ያላወቃችሁበትን ነገር እንዴት ትከተላላችሁ ይሉናል ምን ማለት ነው ይሄ ሰርቲፊኬት እኮ ወይም የሚሰጠው ወይ ደግሞ ቲኬት የሚቆርጠው እኮ ዛሬ አይደለም እኛ እስላም ትክክለኛ ሃይማኖት ትክክለኛ የጀነት ጎዳና ለመሆኑ ምንም ጥርጥር የለብንም ነገር ግን ጥርጥራችን በራሳችን የሥራ ጥራትና የእምነታችን ጎዶሎ መሆን ጉዳይ ላይ ነው በዚህ መልኩ አላህ ኢማናችንን ወይም ደግሞ መልካም ስራችንን ካልተቀበለንስ ካልወደደውስ ስለዚህ የራሳችን ባህር ያሰጋናል ዛሬ ያለው ሁኔታችን ነገ ብንበላሽስ አናውቅም ከዚህ አንፃር ዛሬ ላይ ሆኜ እኔ ጀነት ነኝ ወይም ደግሞ እንዲ ነኝ ብሎ ውሳኔ መወሰን አይቻልም ምን እናውቃለን ሰው ይለዋወጣል ይቀያየራል ትላንት በኩፍር ውስጥ የነበሩ ስንት ወገኖቻችን አልহামዱሊላህ ዛሬ የኢስላም ብርሃን ደርሷቸው በብርሃኑ ላይ ይመላለሳሉ አሉ ደግሞ ሌሎች አላህ አይፈተነንኛን አላህ ከኩፍር አደጋ ይጠብቀን በሴትና በገንዘብ ብቻ ተፈትነው የያዙትን ወርቅ ወይም ደግሞ ዲነል ኢስላም በኩፍር የለወጡ ደግሞ ሌሎችም እንደዛው አሉ ሰው እንደዚህ ተለዋዋጭ ነው ማለት ነው ይሄ ሁኔታ ሲታይ ዛሬ ላይ ሆነ እኔ ጀነት ነኝ ጀሃነም ነኝ ተብሎ እንዴት ይወሰናል ስለዚህ አላህ ያለን ምንድነው ፈቁል ይዕመሉ ብሏል እናንተ ብቻ ስሩ በቃ فسيرى الله عملكم ነገ የውመል ቂያማ ጌታችን አላህ ስራችንን ያይና ይከፍለናል ተስፋችን ግን እንዳለ ነው ቁም ነገሩ እስላም ላይ ነው ያለነው የጀነት መንገድ ላይ ነው ያለነው በዛ መንገድ ላይ ግን ጥሩ ስራ ሰርተን እንድንሄድ አላህ እንዲቀበለን ዱዓ ማድረግ ነው ከኛ የሚጠበቀው ይሄ ነው እንጂ እኔ የጀነት ነኝ አረጋግጫለሁ ከየት የመጣ ነው ኢስቲቃማ ደግሞ ወሳኝነትም ስላለው ነው እሱን ያው አራተኛው ነጥብ ላይ እናየዋለን አሁን አንደኛው ነጥብ ላይ ስለሆነን ነው እና ተውበት ምን ያህል ደረጃ እንዳለው ንስሐ መግባት ልዩ ቦታ እንዳለው በዚህ ማወቅ ይቻላል ማለት ነው ተውበት ማድረግ ደግሞ ጌታችን አምላካችን አላህን እጅግ በጣም ያስደስተዋል ይሄንንም በመሳሌ ነግሮናል ነብያችን አለይሂ ሰላቱ ወሰለም ለላሁ አሸዱ ፈራሐን በተውበቲ አብዲሂ حين يتوب إليه الله በባሮቹ ተውበት እጅግ በጣም ይደሰታል ባሮች ተጸጽተው ወደ አላህ በተመለሱ ጊዜ አሉ ታዳ ይሄንንም ሲገልጹት ምን አሉ من احدكم كان على راحلته بارض فلات ከናንተ ውስጥ አንዳችሁ ለጥባለች መሬት ላይ በበረሃ ላይ ግመሉን ይዞ ይጓዝ ነበር አሉ እየሄደ ያለ ሰውየው መሃል በረሃ ላይ ሲደርስ ፈንፈለተት ሚን ከዚህ ሰው ተፈረጥጣለች ታመልጠዋለች ማን ይህች ግመሏ ማለት ያጋጣሚ ነገር ይሆንና وعليها طعامه وشرابه የሰውየው ምግቡና መጠጡም እንደዚሁ መጋለቢያው ወይም ግመሉ ላይ ነበር ይዛበት ነው ሄደችው ሊያገኛት አይችልም فايس منها ከሷም ተስፋ ቆረጠና فاتى شجره فاضطجع في ظلها ወደ አንድ ዛፍ መጣና በጥላዋ ስር ተጋደመ وقد ايس من راحلته በርግጥም ከመጋለቢያው ተስፋ ቆርጦ ነበር አላገኛትም ብሎ ከዛ እንቅልፍ ወሰደው فبينما هو كذلك ሰውየው በዚህ መሃል ያለ አላህ በተአምሩ ያመጣታል ልክ ሲነቃ اذ هو بها قائمه عنده አጠገቡ ቆማ ያገኛታል ያችን ግመል መላሽ ሆኖ አላህ መለሰለት ሲነቃ ገና ሲያያት فاخذ بخطامها ወዲያውኑ ሉጋሟን ይዝና فقال من شده الفرح ከደስታ ብዛት የተነሳ ምን ይላል اللهم انت عبدي انا ربك الله ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ اخطا من شده الفرح ከደስታ ብዛት የተነሳ ሰውየው ተሳሳተ አሉ ሰውየው ሊል የፈለገው አላህ ሆይ እኔ መልካም ባሪያህ ነኝ አንተ የኔ ጌታዬ ነህ ሊል ነበር የፈለገው ነገር ግን በወቅቱ የተደሰተው ደስታ የሚናገረው ንግግር እንዲቆጣጠር አላስቻለውም ይሄ ማለት ደስታው ወሰን አልነበረውም ማለት ነው ታዳ የሰውየው ደስታ ወሰን ከሌለው አላህ እኮ በባሮቹ ተውበት ከዚህ ሰው የበለጠ ይደሰታል ነው እና ከዚህ ሰው የበለጠ ይደሰታል አዎ ሞኖም አውቆ አይደለም ለምን ነብያችን ሰለላሁ ዐለይሂ ወሰለም اخطا من شده الفرح ነው ያሉት ከደስታ ብዛት የተነሳ ተሳስቶ ተናገረ ያው ማለት የተፈለገው ማስተላለፍ የተፈለገው መልእክቱ ምንድነው የሰውየውን ለዚህ ስህተት የዳረገው የደስታው መጠን ነው ወሰን ስላልነበረው ነው አይደል
አላህም በባሮቹ ተውበት ከዚህ ሰው የበለጠ ነው የሚደሰተው ነው እግረ መንገድ የጌታችንን ደስታ በማሰብ ተውበት እንግባ አላህ እኮ የሚጠቀመው ነገር ኖሮ አይደለም ምንም የሚያገኘው ጥቅም የለም እሱ እንደ አላህነቱ መخلوቅን ከመፍጠሩ በፊት የነበረ ዛሬም ያለ ወደፊትም በህልውናው አልሐይ ሆኖ የሚቀጥል ነው ተጠቃሚው እኛው ነን እንቢ ካልንም ተጎጂው እኛው ነን ጥቅምና ጉዳት ከአላህ ዘንድ ወደ ፍጡሮች ይመጣል እንጂ ከፍጡር ዘንድ ወደ አላህ የሚወጣ ጥቅምም ሆነ ጉዳት የለም ምንም ነገር ለዚህ ነው በምሳሌ ሲነግረን የብነ አደም ብሎ ነው የሚነግረን የአደም ልጆች ሆይ ለው አን አወለኩም ወአኺረኩም የመጀመራችሁም የመጨረሻችሁም ይላል ከአደም አለይሂ ሰላም አንስቶ ቂያማ እስከሚቆም ድረስ የሚወለድ የሰው ዘር ሁሉ በተቀላላ ወኢንሰኩም ወጅነኩም እንደውም ሰውና ጂኒ በተቀላላ ተደምረው ካኑ አላ አትቃ ረጁል ቀልብ ዋሂድ ሚንኩም ከናንተ ውስጥ አላህን እንደሚፈራ አንድ ሰው ልብ እንኳን ቢሆኑ አለ እንደ ነቢያችን አለይሂ ሰላቱ ወሰላም አጠቃላይ የአደም ዘር ሁሉ የሳቸው ልብ ተሰጥቶት ጂኒዎችም ያንን አግኝተው አላህን ፈሪ ልብ እንኳን ቢኖራቸው ማዛደ ذلك في ملك شيء አለ ይሄ ነገር በኔ ንግስና ላይ ምንም አይጨምርም አለ 7 ቢሊዮን ወይ 7 ትሪሊዮን የሚባል ሰው ሁሉ ቢሰበሰብ እንደሳቸው ቀልብ አላህን ቢፈራ ያ ፍርሃታችሁና ዒባዳችሁ በኔ ንግስና ላይ ምንም አይጨምርም በተቃራኒም የመጀመሪያውና የመጨረሻው ሰውና ጂኒ በተቀላላ ተሰብስባችሁ እንደው አፍጀር የሆነ በጣም አመፀኛ የፊርዓውን ልብ ተሰጥቷችሁ ሁላችሁም ብትክዱኝ እንኳን ማነቀሰ ذلك في ملكي አለ ይሄኮ በኔ ንግስና ላይ ምንም ነገር የሚቀንሰው የለም ማለት ከዛም በሶስተኛው ምሳሌው ጌታችን ተናገረ ሰዎችና ጂኖች ሁላችንም ተሰባስበን እንደገና ደግሞ የመጀመሪያና የመጨረሻ አጠቃላይ ሆነን ማለት ነው አላህን ማለት ነው ሁላችሁም የምትፈልጉትን ብትጠይቁኝ አለ ምን ላድርግልህ ነው 5000 6000 የለም ከፈለክ ለኔ አንድ ሰማይ ስጠኝ እየተባለ በቃ ሁላችሁም የምትጠይቁትን ሁሉ የምትፈልጉትን ሁሉ ብትጠይቁኝና ለያንዳንዱ ፈአጠይቱ መስአለሁ ጥያቄውን ሁሉ ሽብዬ እንኳን በሰጠው ለሁሉም ብለግሰው ማ ነቀፈ ذلك مما عندي شيئا እኔ ዘንድ ካለው አንዳችም ነገር የለም ሚቀንስ ምናልባት አለ መርፌ ባህር ውስጥ ሲገባና ሲወጣ መርፌው ከባህር ውሃው የሚያጎድለውን ቢቀንስ እንጂ አለ ኢማጂን ሱብሃንአላህ መርፌ በባህር ውስጥ ገብቶ ሲወጣ ባህሩን አጎደለው መርፌ ማለት ነው ምን ያህል ውሃ ይዞበት ረጥቦ ማለት ነው ረጥቦ ስለወጣ ብቻ ባህሩን አጎደለው እንደዛ ነው በቃ ሚቀንስ የለም ነው በቃ በጥቅሉ መልእክቱ አላህ እንደዚህ አይነት ገኒይ በራሱ የተብቃቃ ጌታ ሆኖ ሳለ በእኛ ተውበት ግን ይደሰታል በእኛ ንስሐ ጌታችን ተደሳች ነው የኃጢያት ስርየትን የሚፈልግ ሰው እንግዲህ ምን መሆን አለበት ንስሐ መግባት አለበት ማለት ነው ጥሩ አንደኛው ርዕስ እዚህ ላይ እናቆመውና ወደ ሁለተኛው ነጥብ እንግባ ሌላው ሁለተኛው የንስሐ በር መክፈቻው የኃጢያት ስርየት የምናገኘው በመንድነው ወኢኒ ለገፋሩን ሊመን ታበ ወአመነ ላመነ ሰው አለ ሁለተኛ ደግሞ ምን ያስፈልጋል ወሚን አዕዘም አስባብ المغفرة የኃጢያት ስርየት ከመናገኝባቸው ትላልቅ ምክንያቶች መካከል በሁለተኛ ደረጃ ደግሞ الإيمان الصادق بالله تعالى በአላህ ላይ ያለን እውነተኛ እምነት ጽኑ እምነት ያስፈልገናል ሙስሊሞች ስለ አላህ ያለን ግንዛቤ መስተካከል መቻል አለበት ማለት ነው እኛ ሙስሊሞች አላህን ስናምን አንደኛ አላህ መኖሩን አረጋግጠናል ጌታችን አምላካችን አላህ መኖሩ የተረጋገጠ ነው ምንም ሸክ የለውም ህልውናውን አጽድቀናል ፈጣሪነቱ የተረጋገጠ ነው የዩኒቨርሱ የሁሉ የበላይ ተቆጣጣሪ ብቸኛ አምላክ የሁሉ ነገር ጌታ አንድና ብቸኛ ነው ከሱ ጋር ረዳት ዋና ሰራተኛ የለም ሲመለክም ብቻውን የሚመለክ አንድ አላህ ብቻ ነው አብሮት የሚመለኩ ዒባዳ የሚገባቸው ነቢያትና መላእክቶች ጻድቃን ሰማዕታት የሚባሉ ነገሮች ጉኡዛንና የሞቱ ነገሮች የሉም ጌታችን አላህ መልካም ስሞችና ውብ ባህሪያቶች አሉ በስሞቹም ሆነ በባህሪያቶቹ ለይሰ ከሚثله شيء እሱን የሚመስል አንዳች ነገር የለም ይህ አይነት የተስተካከለ እምነት በአላህ ላይ ሊኖረን ይገባል ማለት ነው ወአምሪሂ ወነህይ
በትእዛዙና በእቅባዎቹ ማመን አለብን ወወዕዲሂ ወወዒዲሂ ለምእመናን በገባው ቃል ኪዳንና ለአመፀኞች በገባው ዛቻ አምነን መቀበል መቻል አለብን ነገ የተስፋ ቃል ኪዳን አለና ወثوابه وعقابه በምንዳው በጀነቱና በቅጣቱ በጀሃነሙም ልናምን ይገባናል والإيمان بملائكة الله الكرام البررة በተከበሩ ክቡራን የአላህ ፍጥረታት በሆኑ መላእክቶች መኖርም አምነን እንቀበላለን وأنهم عباد مكرمون የተከበሩ የአላህ ባሮች ናቸው لا يعصون الله ما أمرهم ويفعلون ما يؤمرون የአላህን ትእዛዝ የሚጠብቁና የሚተገብሩ ካዘዛቸው ፍንክች የማይሉ ፍጡሮች ናቸው وأنهم يسبحون الليل والنهار لا يفترون ቀንና ሌሊት አላህን ሱብሃንአላህ በማለት ከጎዶሎ ባህሪ የሚያጠሩት ናቸው ከዚህ የዒባዳ ተግባራቸው ፈጽሞ የማያቋርጡ ማለት የማያቋርጡ ናቸው والإيمان بكتب الله المنزلة على رسله ከአላህ ዘንድ በመልእክተኞች ላይ በተወረዱ ቀደምት መለኮታዊ መጽሐፍቶችም እናምናለን ለሂዳየቲሂም ወኢኽራጅሂም ሚን الظلمات إلى النور ሰዎችን ወደ ቅን ጎዳና ለመምራት ካሉበት ጨለማ ወደ ብርሃን ለማውጣት ቀደምት መለኮታዊ መጽሐፍቶች እንዲሁም ቅዱስ ቁርአን እንደወረዱ እናምናለን وفي مقدمتها القرآن الكريم ከነዚህ ውስጥ ግንባር ቀደም ተጠቃሹ ቅዱስ ቁርአን ይሆናል ማለት ነው أفضل الكتب السماوية ከቀደምት መለኮታዊ መጽሐፍቶች በላጩና ትልቁ ምክንያቱም وإنه لكتاب عزيز በማለት አላህ ገልጾታል ኃያል አሸናፊ የሆነ መጽሐፍ ነው لا يأتيه الباطل من بين يديه ولا من خلفه ከበስተፊቱም ሆነ ከበስተኋላው ውሸት ከንቱ ነገር ሊመጣበት አይችልም تنزيل من حكيم حميد መስጉንና ጥበበኛ ከሆነው ከአላህ ዘንድም የተወረደ ነው ይላል ከዚህ አንፃር ቁርአን ምንድነው ከቀደምት መለኮታዊ መጽሐፍት በላጭ ነው በሌላም መልኩ ወነዘልና عليك الكتاب تبيانا لكل شيء ለየነገራቱ ሁሉ ማብራሪያ ይሆን ዘንድ ባንተ ላይ መጽሐፉን ቁርአንን ከፋፍለና ወርደነዋል وهدى ورحمة وبشرى للمسلمين ለሙስሊሞች ብስራት እዝነትና መመሪያ ሲሆንም ባንተው ላይ አወርደነዋል በማለት የቁርአንን ትልቅነት ይገልጽልናል ማለት ነው በሌላም አየት ላይ قد جاءكم من الله نور وكتاب مبين ከጌታችሁ ከአላህ ዘንድ እውነትን ገላጭ ብርሃንና አብራሪ የሆነ መጽሐፍ መጥቶላችኋል يهدي به الله من اتبع رضوانه ውዴታውንና ፈቃዱን የተከተለ ሰውን አላህ በሱ ሰበብ ይመራበታል ሱቡለ ሰላም የቀናውን መንገድ ማለት ነው ويخرجهم من الظلمات الى النور ከጨለማዎች ወደ ብርሃን ያወጣቸዋል بإذنه በፈቃዱ ويهديهم الى صراط مستقيم ወደ ቅን ጎዳናም እንደዚሁ ይመራቸዋል ይላል እና በጥቅሉ አጠቃላይ እምነታችን የተስተካከለ መሆን አለበት የሚለውን ያሳያል ይሄ ሁለተኛው የኃጢአት ስርየት የምናገኝበት ነው ሌላው ሶስተኛው ደግሞ ወአሚለ ሷሊሃ መልካም ስራዎችንም የሰራ ይላል በሶስተኛ ደረጃ ከእምነት ጎን ለጎን ስራ ወሳኝነት አለው ማለት ነው ومن اعظم اسباب المغفرة የኃጢአት ስርየት ከሚያስገኙልን ትላልቅ ምክንያቶች መካከል العمل الصالح መልካም ስራ አንዱ ነው الخالص لله ለአላህ ብቻ ተብሎ በጥራት የተሰራ الموافق لسنة رسول الله صلى الله عليه وسلم የነቢያችን አለይሂ ሰላቱ ወሰለም ፈለግና መንገድን የገጠመ መሆን አለበት ማለት ነው من صلاة وصدقة وصوم وحج صلاة ቢሰግድ መጽዋዕትን ቢያወጣ ለአላህ ብሎ ቢጾም ሐጅ ቢያደርግ وتلاوة قرآن ቅዱስ ቁርአንን ቢያነብ وذكر لله አላህን ቢያወሳ ዚክር ቢያበዛ ወዱዓ ወእስትግፋር ዱዓ ቢያደርግና እስትግፋር ቢያደርግ وصلة الارحام ዝምድና መቀጠል والإحسان إلى الجيران ለጎረቤቶችም መልካም መዋል የመሳሰሉ መልካም ስራዎች ኃጢአትን ያሰርዛሉ ይቅር ያስብላሉ ነው አላህ በተናገረው መልኩ ምን ይላል በቁርአኑ ኢነል ሐሰናት يذهبن السيئات መልካም ስራዎች ሐሰናቶች በራሳቸው ኃጢአትን ያስወግዳሉ ብሎ ስለተናገረ መልካም ስራ በኃጢአት ስርየት ላይ የራሱ የሆነ ሚና እንዳለው እናምናለን ማለት ነው ነቢያችን አለይሂ ሰላቱ ወሰለም ኢተቂላህ ሐይሱ ማ ኩንት የትም ስፍራ ላይ ሆነህ አላህን ፍራ ብለዋል የትም ቦታ ላይ ሆነህ ከዛም በኋላ ወአትቢ السيئات الحسنه መጥፎ ወይም ወንጀልን በመትሰራ ሰዓት በመትኩ መልካም ስራን ሐሰናን አስከተል ተምሑሃ ታብስልሃለችና አሉ ያ መልካም ስራ
የሰራኸው መጥፎ ተግባርህን ታብስልሃለች ወኻሊቅ الناس بخلق حسن ሰዎችን በጥሩ ስነ ምግባር ቅረባቸው ብለዋል ስለዚህ መልካም ስራ ኃጢያትን ያስወግዳል ማለት ነው በቁርአን ውስጥ ለዚህ ነው ኢማንና መልካም ስራ ተያይዘው አንድ ላይ 66 ቦታ ላይ ተጠቅሰዋል በ66ቱም ቦታ ላይ የሚያሳየው እምነት ከመልካም ስራ ጋር ያለውን ቁርኝት ነው እምነት ያለ ስራ ስራ ያለ እምነት ትርጉም አልባ ነው የሚሆነው ነው አራተኛና መጨረሻው ደግሞ ثم اهتدى አለ በዚህ እምነቱ ላይ እስከ መጨረሻው የተመራ ጽናት ይሄ ዋናው ሁላችንንም የሚያሳስበን ፓርት ነው አላህ ኻቲማችንን ያሳምርልን ነቢያችን አለይሂ ሰላቱ ወሰለም انما الاعمال بالخواتم ስራ የሚያምረው ፍጻሜው ሲስተካከል ነው ብለዋል ኻቲማው ያላበጀለት ሰው ምን ያደርጋል ስንቶች መልካም ሆነው ፍጻሜያቸው የሚበላሽ አለ በዛው ተቃራኒ ደግሞ ወንጀለኞች ሆነው አላህ በተውበት ተቀበሏቸው ደግሞ ኻቲማቸው ያምራል ልክ እንደዛ 99 ነፍስ እንዳጠፋው ሰው መቶኛውንም ገድሎ ከዛ በኋላ ተውበት የገባው አለ ስለዚህ ኻቲማ ማማርን የመሰለ ምንም ነገር የለም ማለት ነው አላህም በቁርአኑ ان الذين قالوا ربنا الله እነዚህ አላህ ጌታችን ነው ብለው ثم استقاموا ያለው በዚህ እምነታቸው እስከ መጨረሻ የጸኑ فلا خوف عليهم من ይገጥመናል የሚል ፍርሃት የለባቸውም ولا هم يحزنون የሚያዝኑ የሚተክዙም አይደሉም በማለት አላህ በእስቲቃማ ወይም በጽናት ስለቆዩ ሰዎች ይናገራል ማለት ነው ኡላኢካ አስሐቡል ጀና እንደ አይነቶቹ የጀነት ጓዶች ናቸው خالدين فيها በውስጧም ዘውታሪዎች ናቸው ጀዛአን ቢማ كانوا يعملون በሚሰሩት ስራም እንደዚሁ የተመነዱ ናቸው ይላል ከዚህ አንፃር ጽናት ወሳኝነት እንዳለው ያሳያል ማለት ነው ኢማሙ ሙስሊም በዘገቡት ሐዲስ ላይ وطلب رجل من النبي صلى الله عليه وسلم وصية جامعة لأبواب الخير የመልካም ነገሮች ሁሉ ቁልፍ ስለሆነው ነገር ነብያችን አለይሂ ሰላቱ ወሰላም አንድ ሰው ምክር ጠየቃቸው فقال من على يا رسول الله عليه الصلاه والسلام አንተ የአላህ መልእክተኛ ሆይ قل لي في الاسلام قولا لا اسال عنه احدا غيرك ከርሶች ማንንም ሰው የማልጠይቀው የሆነን በእስላም ውስጥ አንድ ነገር መከሩኝ ሲላቸው قال من አሉት قل آمنت بالله በአላህ ብቸኛ ጌትነት አምኛለሁ በል ثم استقم ከዛ በዚህ እምነትህ እስከ መጨረሻው ጽና አሉት እስከ መጨረሻው ጽና ስለዚህ ጽናትን የመሰለ ምንም ነገር የለም ዱዓ ላይ ስናደርግ በተለይ በሶላት ስጁድ ላይ ያ ሙቀሊበል ቁሉብ ثبت قلوبنا على دينك ምንለውም ከዚህ አንፃር ነው ልቦችን እንደፈለክ ምትገለባበት ጌታ ሆይ ልባችንን በእስላም ላይ ጽናት ስጠው ነው ምንለው ፋቲሃም ላይ اهدنا الصراط المستقيم ስንል اهدنا اي ثبتنا ማለት ነው ጽናትን ስጠን الصراط المستقيم በቀጥተኛው ጎዳና በእስላም ላይ ጽናትን ወፍቀን ነው እና ጽናትን የመሰለ ምንም ነገር የለም እስከ መጨረሻው ማለት ነው እነዚህ አራት ነገሮች ከገቡ የኃጢያት ስርየት ይገኛል እንጂ ሰዎች በአዳም ምክንያት ኃጢያተኞች ሆነዋል ከዛ ደግሞ በአንዱ አዳም ምክንያት ሁሉም ስለሞቱ በአንዱ በኢየሱስ ሕያዋን ይሆናሉ የሚል ምንም የመዳኛ መንገድ አላህ አልዘረጋም ነው ትክክለኛውና ብቸኛው የደህንነት መንገድ እነዚህ ናቸው በእስላም ውስጥ የተጠቀሱት አላህ ሁላችንንም ይወፍቀን ለተግባሩ እዚህ ላይ አቆማለሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ ማይክ ፍሪ